ሳውዲ አረቢያ ተገባው። ይህ የመጀመሪያ ቪዲዮ ነው። ለማንኛውም ሳውዲ ገብቻለሁ። የ1800 ኤጀንሲ ቢሮዎችን ሳውዲ ዘግታለች። እኔ ከመጣሁ ወዲህ በዚህ 3 ቀን 4 ቀን 5 ቀን ውስጥ ማለት ነው። እኔ ግን ትላንትና ሳውዲ ገብቻለሁ። እንዴት እንደመጣው በምን እንደመጣው እነዚህ የተዘጉ የ1800 ቢሮዎች በምን ምክንያት ነው የተዘጉት? እስከ መቼስ ነው የተዘጉት? የነማን ቢሮ ነው? ለምንድን ነው የተዘጋው የሚለውን ዝርዝር መረጃ ልነግራችሁ እችላለሁ። በተለይ ደግሞ ቤተሰቦቻችሁን ወደ ሳውዲ አረቢያ በኡምራም በዚያራም በኢቃማም በማንኛውም ነገር ልታመጡ ፈልጋችሁ ነገር ግን አካሄዱን መንገዱን ሳታቁ በተለያዩ አጭበርባሪ ደላላዎችና አጭበርባሪ ኤጀንሲዎች ብራችሁን እንዳትበሉ ያለውን ውጣ ውረድና ትክክለኛውን መንገድ እኔ እንኳን ባላመጣላችሁ የሚያመጡ ሰዎችን አቅጣጫ ልጠቁማችሁ እችላለሁኝ። ብዙም ብር አይደለም በደላላ እንዳትበሉ ይሄን ሁሉ መረጃ ጥቅልል አድርጌ የምነግራችሁ ይሆናል። ይሄን ቪዲዮ እስከ መጨረሻው ተከታተሉ ዘንድ በአክብሮት ጠይቃችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ክብራትና ክብራን ውድ የቻናሌ ቤተሰቦች እህት ወንድሞች በመላው የዓለማችን የምድራችን ዳርቻ ያላችሁ ውድ የሀገር ልጆች የወንዝ ልጆች ሁላችሁም ባላችሁበት አላህ ሰላም ያደርጋችሁ፣ ባላችሁበት መልካሙ ነገር ሁሉ መኝላችኋለሁ እያልኩኝ ዛሬ እንግዲህ በዚህ በሰማይ ላይ በመታወት በተንጣለለ የኢትዮጵያ ቦይንግ 700 አየር ወደ ሳውዲ አረቢያ ገብቼ ከገባው ወዲህ የመጀመሪያ ቪዲዮ ነው። አልহামዱሊላህ ረብል ዓለሚን። በኮሜንት ቢያንስ እንኳን አቀባበል እንድታደርጉልኝ ስል በትህትና ጠይቃችኋለሁ። ትልቅ ነገር ሆኖ አይደለም ግን ያሳለፍኩት ውጣ ውረድ በተለይ እኔ ደግሞ ሂደቴን ሁሉ እኔ የከሰርኩበትን የወደኩበትን ያለፍኩበትን እናንተም እንዳትወርቁበት እንዳትከስሩበት ስለሚረዳችሁ ነው። አሁን ግን ወደ ዝኛው ስለኔ ጉዳይ ያው ከበቃ ታረዘመ በዚህ ቪዲዮ ነግራችኋለሁ። ከረዘመ ግን በሌላ ቪዲዮ ስለምነግራችሁ ወደ ዋናው ጉዳይ ልምጣ። የ1800 ኤጀንሲዎች ቢሮ ሳውዲ አረቢያ ዘግታለች። ለምንድን ነው ሳውዲ አረቢያ የ1800 ቢሮዎችን የዘጋይባቸው ኤጀንሲዎችን የሚለውን ረዘም ያለ ሐሳቦችና ረዘም ያሉ ምክንያቶች ስላሉ እነሱን በዝርዝር እነግራችኋለሁ። ምክንያቱም ኢትዮጵያ ላይ ያሉ ኤጀንሲዎችም ሆኑ ደላሎች አጋጣሚን ሁሉ እየተጠቀሙ የኢትዮጵያን ሕዝብ ለማስጨነቅ የኢትዮጵያን ሕዝብ በቻሉት አቅም ሁሉ በእሱ ለመጠቀም ይፈልጋሉና ጉዳቱን የሚያየለም ያማለያም እነዚህ የተዘጋባቸው እነማን ናቸው የሚለውንም አካትቼ ልነግራችሁ እችላለሁ። ይህን ቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ላይክ እና ሐሳብ አስተያየታችሁ ለኔ ግብአት ስለሚሆነኝ ጥንካሬ ስለሚሆነኝ በኮሜንት መስጫ ቦታ ላይ እንድታስቀምጡልኝ ያልኩኝ በትህትና እጠይቃችኋለሁኝ። ቤተሰቦቻችሁን ወደ ኡምራም ሆነ ዚያራም ሆነ በቀላል መንገድ እንዴት እንደምታመጡ ግን አቅጣጫ አልጠቁማችሁ ለምችል አብራችሁኝ ቆዩ። ልጆች እንዳልኳችሁ እንግዲህ የ1800 የውጭ ሀገር የኡምራ ጉዞ ወኪሎች ላይ እገዳ ጣለች ይላል ሳውዲ አረቢያ ማለት ነው። 1800 የውጭ ሀገር የኡምራ የጉዞ ወኪሎች ላይ እገዳ ጣለች። እንግዲህ ይሄ በመላው ሳውዲ አረቢያ ላይ ያሉ ህጋዊ ነን የሚሉ የኤጀንሲ ቢሮዎች ነው ማለት ነው። ለማንኛውም ዝርዝር መረጃውን ላነብላችሁ። በተለይ ቤተሰቦቻችሁን እናት አባታችሁን በጣም መካ መዲናን የማይናፍቅ ቤተሰብ የለምና ለማምጣት ፈልጋችሁ የተቸገራችሁ ግራ የገባችሁ ወይም ደግሞ እናመጣለን ስትሉ ብዙ ብር የምትጠየቁ እህት ወንድሞች ይህ ቪዲዮ ለናንተ ነው። እናት አባታችሁ በቀላል ብር አንድ ወር በአንድ ወር ደሞዛችሁ ማምጣት እንደምትችሉም ለነግራችሁ እወዳለሁኝ። ምንም ሳይደክሙ ሳይለፉ እንዴት እንደምታመጡ ግን ሂደቱን እኔም እየወረኩበት ያለትን መንገድ ለነግራችሁ እወዳለሁኝ። ስለኔም ቪዲዮ የማይረዝም ከሆነ መጨረሻ ላይ ለነግራችሁ ስለምችል አብራችሁኝ ቆዩ። የሳውዲ ሀጅና ኡምራ ሚኒስቴር 1800 የውጭ ሀገሮች የኡምራ የጉዞ ወኪሎች ማገዱን አዲስ ባወጣው መግለጫ አስታውቋል። ሚኒስቴሩ ውሉን ያቋረጠው ጥሰት ፈጽመዋል ያላቸውን ወኪሎች ነው። እነዚህ ወኪሎች የታገዱት በኡምራ ዘርፍ ከሚሰሩ አጠቃላይ 5800 መካከል ተለይተው ነው። ይህ ቁጥር የጠቅላላውን 1/3 ድርሻ ይሸፍናል ይላል ማለት ነው።
የሐጅና ዑምራ ሚኒስቴር እንዳስታወቀው እገዳው የተጣለው ወኪሎች ላይ በተደረገ ግምገማ የአፈጻጸምና የአገልግሎት ጥራት ጉድለት በመታየቱ ነው። ሳውዲ ጋዜጣ እንደዘገበው የታገዱት የዑምራ የጉዞ ወኪሎች ከየትኞቹ የዓለም ሀገሮች እንደሆኑ በዝርዝር ባይጠቅስም የተገኘባቸውን ጉድለት እንዲያስተካክሉ የ10 ቀናት ገደብ ተቀምጧል። በተሰጠውም ቀን ውስጥ ያላስተካከለ የጉዞ ወኪል ላይ ህጋዊ እርምጃ ይወሰድበታል ይላል ማለት ነው። ኢትዮጵያ ላይም በርካቶች ተዘግተዋል። የነማን ተዘጋው የሚለውንም በእያንዳንዱ ስለማቀው በነግራችሁ እችላለሁ። ግን ያው ምናልባት አንዳንድ ጊዜ ለሴፍትነትም የሰዎችን ችግር ያው ከመረዳት ምናልባት ወደፊት ሊስተካከሉ ስለሚችሉ ለማንኛውም እስኪ እናይበታለን። ቪዲዮውን እናንበው ጽሁፉን። የገዳ ተግባራዊ የሚደረገው አዳዲስ ቪዛዎች ላይ እንደሆነ ተገልጿል ይላል። የዑምራ ስነ ስርዓት ላይ የሚሳተፉ ምእመናን መብት በመጠበቅና የአገልግሎት ቀጣይነት ማረጋገጥ በሁሉም የቁጥጥር እርምጃዎች ውስጥ ቅድሚያ የሚሰጥ ነገር መሆኑን አስተዋጽኦት የሰጠው ሚኒስቴሩ እርምጃው የተወሰደው ኤጀንሲዎች የአገልግሎት አሰጣጣቸውን እንዲያሻሽሉና በተቀመጡ መስፈርቶች መሰረት እንዲሰሩ ለማስደረግ እንደሆነ አመልክቷል ይላል። እገዳ ቢጣልም ህጋዊ ቪዛ ያላቸውና ቀድሞው ቦታ ለተያዘላቸው ምእመናን አገልግሎት እንደማይቋረጥ ተገልጧል። በዛውም ኤጀንሲ ቢሮ ላይ ቪዛ ቢገዙ ያው መጀመሪያ ገዝተው ከወጣላቸው ወይም ቬሪፋይ ከሆነላቸው በኋላ ችግር የለው ማለት ነው። ግን አዲስ ከነዛ ኤጀንሲዎች መግዛት አይችሉም። ስለዚህ የነማን ነው ኤጀንሲ ቢሮ ያለው ስንት ብር ነው የሚለውን በጠይቁኝ ብዙ ነገር ልነግራችሁ ስለምችል እንዳትበሉ። ቤተሰቦቻችሁን ግን ዑምራ ለማስመጣት የፈለጋችሁ በትንሽ ብር ነው እንዳትበሉ። በጣም ትንሽ ብር ናት። ገብቷችኋል? የአንድ ወር ደሞዛችሁ በቃ ሳውዲ ላይ ቀንቷችሁ ስራ እንትን ታላችሁ እናት አባትሽን ቢያንስ ለአንድ ወር መካ መዲናን በደንብ ማዘጀር ትችላለሽ። ፈንዱቅ ታሊያሽለት ፈንዱቅ ካሊያስክና ሌላ ትርፍ ኪሳራ ካላደረጋችሁ ማለት ነው። እዚህ በራሳችሁ ቤት ክራይም ሆነ ምንም ያኔ በለናንተ ልተውና እንደዛ ታስቀምጣችሁ ብዙ ብር አይልም። ሂደቱን ግን እነግራችኋለሁኝ ማለት ነው። ምክንያቱም እስከዛሬ ድረስ እኔም ራሴ ካሁን በፊት ምን እንደሆነ እንዴት እንደሚከድ አላውቅም። ዛሬ ግን እየሄድኩበት ያሳለፍኩትን በእያንዳንዱ ነግራችኋለሁ። ይህ ቻናል ለእናንተ ነው። በተለይ ቤተሰቦቻችሁን ዱባይም ሆንሽ ኩዌት ቀጠርም ሆንሽ ፈለግሽው ዓለም ዳርቻ አሜሪካም ሆንክ ደቡብ አፍሪካ የትም ቦታ ሆነ ግን ቤተሰብህን በትንሽ በኢትዮጵያ ብር ማስመጣት ፈልገህ መንገዱን ያላወክና ደላሎችን ስጠይቅ አካብደው የሚነግሩ ብዙ ብር የሚጠይቁ ወንድሜ እህቴ ይሄ ለእናንተ ነው። የሐጅና ዑምራ ሚኒስቴር ቃል አቀባይ ገሳን አልነዋሚ በተቀመጠው የጊዜ ገደብ ውስጥ ያሉትን ጉድለቶች ላላስተካከለ ወኪል ውሉ እንደሚመለስለት በመጠቆም ይህን ማድረግ ባልቻለ ማንኛውም ኤጀንሲ ላይ የቁጥጥር እርምጃ ተግባራዊ እንደሚደረግ አረጋግጧል ይላል። ገባችሁ አይደለ? ስለዚህ እውነት ነው። በተለይ አገልግሎት ሲሰጥ ጥራት መሰጠት አለበት። ደንበኞች ከስተመር ማለት ንጉስ ነው፣ መከበር አለበት። ይሄ ነው ልላችሁ እወዳለሁኝ። እኔ ሳውዲ አረቢያ ከመጣሁ ዛሬ ሁለተኛ ቀን ይያለሁ። ትላንትና አንድ ቀን ዛሬ ሁለተኛ ቀን። ይህ ቪዲዮም ሳውዲ ላይ ተመጣሁኝ። ምናልባት አዲስ አበባ ቦሌ ኤርፖርት ላይ የቀረጽኩትና የለቀኩት የአዲስ አበባን ጥያራው ምናምን ንፋሱን አየሩን የመጨረሻም ኢትዮጵያን መስተናበቻ የነበረ ቪዲዮ ስለሆነ ገብታችሁ ብታዩት እኔ ባላወራበትም አካባቢውን አሳይቻችኋለሁ። ይህ ደግሞ ግን ሳውዲ አረቢያ በቅድስቱ መካ መዲና የመካ ከተማ ላይ የመጀመሪያ ቪዲዮ ስለሆነ ይሄን ቪዲዮ ሼር አድርጉትና ብዙ ሺህ ቪው ይታይ። በተለይ ደግሞ እኔን ወደ ሀገር ስለምመለስ አሁን በቅርብ እቃ ይየላችሁ እንደምትፈልጉ ካላችሁ በዋትስአፕ ቁጥር ልታናገሩ ትችላላችሁ። ያው አንድ 10 ምናምን ቀን ቆያለሁኝ ይየላችሁ ልሄድ ይችላል። ስልክም የፈለጋችሁትን ነገር ማለት ነው። ብቻ እኔን በህግ የማያስጠይቅ ነገር መሆን አለበት። ዑምራ ምናምን ቤተሰቦቻችሁን ልታመጡ ፈልጋችሁ ሂደቱ መንገዱ የጠፋችሁ አቅጣጫ የሚጠቁማችሁ ያጣችሁ ወይም ደግሞ ብዙ ብር ተጠይቃችሁ ግራ የተጋባችሁ ካላችሁም ልታናገሩ ትችላላችሁ። እኔ የመጣሁበት ውጣ ውረድ በጣም ብዙ ነው ያሳለፍኩት። ይሄንን በዘርዝሬ ባልነግራችሁ ደስ ይለኛል። ምክንያቱም ያው ለአንዳንድ ጊዜ ነገራቶችን አለፍ ማለት ስለሚያስፈልግ፣ ግን በርካታ ነገሮችን አልፌያለሁ። ያንን ያለፍኩበትን እናንተ እንድታልፉበት ፈጽሞ አልፈልግም፣ አልፈቅድም። በቻልኩ አቅም ሁሉ
እውነቱን ለሰዎች በመንገር እና ሰዎች በቻሉት አቅም ደግሞ እንዲጠቀሙና እነሱም እንዳይጎዱ ፈልጋለሁ እያልኩኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ስለኔ በሌላ ቪዲዮ መጣበታለሁ በራሴ ብቻ እንዴት እንደመጣሁ በምን እንደመጣሁ የት እንደደረስኩ እንዴት እንደመጣሁ ለምን እንደምመለስ ነውና እቃም እንዲያዝላችሁ ምትፈልጉ እንዳርኳችሁ ማናገር ይችላልላችሁ። በሌላ ቪዲዮ እንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ራሴ በቪዲዮ ወጥቼ መካን መዲናን እያሳየሁ መጣላችኋለሁ።